አድርገዋ ና ምታኝ። አንቺ ደግሞ አታስመሲ እሺ። ሲጀመር ፍላጎትሽ ይሄ እንደሆነ በደንብ አድርጌ አውቃለሁ። ስለዚህ አታስመሲ። አፍጥና፣ እየጠበኩ እኮ ነው። ና ምታኝ፣ እየጠበኩ ነው። ለምን እጅን ትሰበስበዋለህ? ኤፉዬ እባክሽ ከመሀላችን ውጭ። ተው የኔ ናታን፣ ሁለታችሁ ምን ላይ ናችሁ? እንደዚህ መሆን ደግሞ የለበትም። አታያትም እንዴት እንደሚያረጋት? ውይ እንዴት እንደሚተሳሰብ ይውልኝ። ብቻ ፍቅራችሁ በጣም ያስቀናል። ግን ምን ያደርጋል፣ ያልተባረከ ትዳር ነው ያላችሁ። በጣም ነው ያዘንኩት። ሲገርም። አንቺ ልጅ ዝም በይ። አትሞጣሞጪ፣ ነግሬሻለሁ። ምንም ብታደርገኝ አልፈራህም እሺ። እንዲሁም ና ምታኝ። ብትመታኝም አያመኝም። እንደሆነ ድንዝዝ ብያለሁ። ምንም ነገር አይሰማኝም። ፊታችሁን ባላየው ሁላ ደስ ይለኛል። ታስጠሉኛላችሁ። እውነት በጣም ነው የምጠላችሁ። የኔ ናታን እባክህ ተረጋጋና ቁጭ በል። አቦ ተያይዛችሁ ገደል ግቡ። ምድረ ራስ ወዳድ ስታስጠሉ። ውይ ስታሳዝኝ። ጥሎሽ ሄደ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? የሁለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሐረግ ድራማን እንግዲህ በክፍል 139 ይዘንላችሁ መተናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዘናችኋል ማለት ነው። ውዶቼ ማሮቼ ወዳችሁ ፈቅዳችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት እያደረጋችሁ ለምታበረታቱን ደግሞ ከልብ እናመሰግናለን። ስለዚህ እኔ ጋር እዚህ ጋር እነሱንም በምስል እያያችኋቸው እኔም ደግሞ ስለነሱ እየገረብኩላችሁ አብረን እንቆያለን ማለት ነው። ሐረግ ድራማ በክፍል 139 ምን ተፈጠረ በሚለው በቀደም እንግዲህ በምን እንዳለቀ እዚህ ጋር አምጥቼላችሁ ነበረ። በክፍል 138 የነበረውን አምጥቼላችሁ ነበር። አሁን ደግሞ ክፍል 139 ይዤላችሁ መጥቻለሁ ማለት ነው። ይሄ ሰውዬ ማን ነው? በቀደም ያለቀው ቢኒ፣ ይሄ የወደቀው ቢኒ ነው። ቢኒ ለዚህ ሰውዬ አሁን መጥቶት ለሄደው ሰውዬ ፎቶውን ስጠኝ፣ የፍቅረኛዬን ፎቶ ተደብቀ ፎቶ ስታነሳት ነበር። ለምንድን ነው ፎቶውን እያነሳት የነበርከው? ስለዚህ ፎቶውን አምጣ ብሎ በሚከራከረው ሰዓት አልሰጥህም፣ እልቅስ አንተ ተኮናንበህ ሌላ ችግር ሳይፈጠር ከፊቴ ዘወር በር ይለዋል። ከዛ እሱም ደግሞ አይ ዘወር አልልም፣ የፍቅረኛዬን ፎቶ ልሰጠኝ ይገባል ይለዋልና አልሰጥህም ብሎ ነው እንደዚህ መቶት የሄዱ ማለት ነው። ከዛ እሱም ተናዶ መንገዱን ይቀጥላል። እንግዲህ ናታንም ወደ ቤት እየመጣ ነበረ። ይቺ ጽዮን ደግሞ ይፉን ማለት ነው። ይፉ ከውጭ ስትመጣ ምንድን ነው እያለቻት የነበረው? አንቺ አስመሳይ፣ ይህን ጥቁር ልብስ አውልቂው፣ ምክንያቱም አንቺ እያስመሰልሽ ነው እንጂ ከልብሽ አዝነሽ አይደለም ብላ በጥፊ ልትመታ ስትል ነው ናታን የመጣው ማለት ነው። በጥፊ ልትመታ ስትል ናታን መጣ። እንዴት እጅሽን ታነሻለሽ ምናምን ሲላት፣ ከዛ እሷ ሊመታ ሲል በል ምታኝ፣ የፈለግከውን ማድረግ ትችላለህ፣ አልፈራህም፣ ወንድሜን ፍቅረኛዬን አሳጥታችሁኛል፣ ስለዚህ አልፈራህም፣ ደንዝዣለሁ፣ ብትመታኝም አይሰማኝም፣ ስለዚህ ምታኝ እያለች ጽዮንም ናታንን በዚህ መልኩ በቃ አንገቷን ገትራ ምናምን። ትልቅ ወንድሟ ነው ግን በፊትም እንደ ታናሽ ወንድሟ ነበረ ዝቅ አድርጋ የምታየው ማለት ነው። አሁንም ቢሆን ደግሞ እንደዚህ እያፋጠጠች ካፈለክ ምታኝ። እሱ ላይ የተደረገበት ግፍና መከራ ያ ሁሉ አላሳሰባትም። አሁን ግን ያፌት ሙቷል ስለተባለ እና ፍቅረኛዋ ሙቷል ስለተባለ ብቻ ነው እሱን ጥላት አድርጋ እንደ ጥላት አድርጋ የፈረጀችው ማለት ነው። እንዲሁም ኢፉ ግን በጣም ትዕግስተኛና ታጋሽ ከዚህ በፊት እና ወይዘሮ ጽዮን ማለት ነው ኢፉን በዚህ ደረጃ ጠምዳ ይዛታለች ማለት ነው። እናንተ ከሃዲዎች፣ እናንተ አንቺንም ባልሽንም አልወዳችሁም፣ እዚህ ቤት ውጡልኝ እንደውም ምናምን ትላታለች። ይህም እንግዲህ የጽን ፍቅረኛ መትቶት የሄደው ልጅ ነው። ይሄ ልጅ ማን ነው? ማን ነው የሚለውን ልትይዙልኝ ይገባል ቤተሰብ። ይሄ ልጅ ማን ነው? ይቺ ልጅ ደግሞ አዲስ ናት።
አሁን ነው የመጣችው እንጂ ከዚህ በፊት ከነበረው ድራማ አልነበረችም። አዲስ ናት፣ እሱም አዲስ ነው፣ ይሄም አዲስ ነው። ሁለታቸው አዲስ ናቸው የመጡት። ማን ናቸው? የእፉንና የናታንን ልጅ የገደለው ማን ነው? እስኪ እናንተ ምን ትላላችሁ? እኔ ግን እነዚህ ናቸው። እሷ ልጅቷ ምንም አታውቅም፣ ግን ወንድምየው የናታንን ልጅ እንደገደለው እኔ በቃ በስትክክል ነው ወንድምየው የናታንን ልጅ እንደገደለው በትክክል ነው የምነግራችሁ። ይሄ የናታንን ልጅ የገደለው ይሄ ነው። ይሄ ማን ነው ካላችሁ እንግዲህ ይሄ ማለት ሐረግ ድራማን የምትከታተሉት ከሆነ ትዝታ የምትባል አንዲት እጽ የምታዘዋውር ትልቅ ሴት ነበረች። እንዲሁም ናታንን በገንዘብ ገዝታ ናታን የፈለገችውን ነገር እንዲያደርግ ስሙንም ናኢፍ ብላ ሰይማ ከያፌት ጋር ራሱ እንዲታገል የዛን ሰዓት መንገድ የከፈተችለት እሷ ነበረች። ትዝታ የምትባለው ሴትዮ ማለት ነው። ታስታውሷታላችሁ? የእሷ ቤተሰብ ናቸው እነዚህ ማለት ነው ሁለቱ። ስለዚህ እሷ እስር ቤት ናት ያለችው። እሷን ለማስፈታት እየታገሉ ነው። አሁን እሱ መጥቶ ምንድን ነው የሚላት ለዚች ልጅ እኔ ፎቶ ያነሳው ልጅ ጽዮንን ፎቶ አንስቷታል። የጽዮንም ፎቶ ይችን ልጅ ጓደኛ ማድረግ አለብሽ። አንቺ ጓደኛ አድርገሽ ልትከታተያት፣ የምትበላው ምግብ ቤት ነው፣ የምትወጣው የምትገባበትን ጓደኛ አድርገሻት አብረሻት ቤት ድረስ ሁሉ እየሄድሽ የሚከፈለውን መስዋዕት ልትከፍሊ ይገባል ይላታል። እሷም በሀሳቡ ተስማምታ ቢከብዳትም እንዴት ነው ጓደኛ ማደርጋት ምናምን ብላ ነበር። ቢከብዳትም በሀሳቡ ተስማምታ እሺ ብላለች። ስሙ ቃላብ ይባላል ይሄ ሰውዬ ፊት ለፊት የምታዩት ማለት ነው። እህቱን ጽዮንን እንድትከታተላት እንዲሁም ደግሞ ትዝታ ከእስር ቤት ልትፈታ እንደሆነ ይነግራታል። እንዴት ነው ደስ ብሎሻል እንዴ ሲላት፣ አይ አዎ አክስቴ አይደለች እንዴ ልትፈታ ስለሆነ እንዴት ደስ አይለኝም ትለዋለች። እዚህ ጋር ደግሞ የተደበቀችው ማናት ካላችሁ፣ እዚህ ጋር የተደበቀችው የህንን ቃላብን የምታፈቅረው ልጅ ናት። እሱን ታፈቅረዋለች። እኔ እንደውም ሆዷን ሳይ እርጉዝ መስላኝ ነበር። የሚገርማችሁ ነገር እሱን ስለምታፈቅረው ስለሱ ነው ጠይቅልኝ ብላት፣ ቆይ ወንድሜ ቁጭ በል የምነግርሃለሁ ብላ ድጋሚ ቁጭ ብሎ እንድጠይቅ ያደረጋት የምትወደው የእሷ ፍቅረኛው እንደምትወደውና እንደምታፈቅረው ምናምን ንገሪልኝ ብላት ነበረ። ለእሱ ጊዜው አይደለም፣ አሁን ጊዜ የለኝም፣ ጊዜ ሲኖረኝ እናወራበታለን ብሎ ነው ጥሏት የሄደው። እሷም እንግዲህ ተናዳ አዝና እንደዚህ ወጥታ ይተቃቅፋሉ ማለት ነው ከልጅቷ ጋር። ምክንያቱም አሁን ጊዜው አይደለም፣ ሰዓትና ጊዜ የለኝም። ምክንያቱም ጊዜና ሰዓቱ እሱ ውጭ ሀገር ነበር የሚኖረው። የገባው በቅርብ ነው የገባው ናታንን ለመበቀል ነው። ናታንን ደግሞ ለመበቀል ልጁን ገድሎበታል። የናታንን ልጅ የገደለው ይሄ ነው ቃላብ የሚባለው ማለት ነው። አሁን በዚህ ደረጃ እንደዚህ እንትን ካለ በኋላ ናታንም ወደ ቤቱ መጥቶ ከዛ በኋላ ለኢፉ ይደውላል። ቁጭ ብሎ ትንሽ ካስታወሰ በኋላ ጽዮን የተናገረችውን ትንሽ ካስታወሰ በኋላ ለኢፉ ይደውላል። ለኢፉ ደውሎ ያው ሰላምታ ካቀረበላት በኋላ መቼ ነው አብረን የምንሆነው ምናምን ያው ዝሮ ይነጋገራሉ። ከዛ በኋላ ተነጋገሩትን ተነጋግሮ እሱም ወደ ውጭ ይወጣል ማለት ነው። እሱ አሁን እዚህ ጋር እያስታወሰ ነው፣ የበፊቱን እያስታወሰ ነው እንጂ አሁን አይደለም። ከዛ ይወጣል። ይሄኛው ቃላብ የሚባለው አውቆሁን ብሎ እሱን ስለሚከታተለው ይወጣል ማለት ነው። ከዛ እሱም ወጥቶ መንገድ ላይ እያሉ ያው እዚህ ጋር ስላለፍ እንትን ፎቷቸው ታዩታላችሁ ማለት ነው። መንገድ ላይ እየሄደ እያለ ያው እሱ በጎድን ነበር እየሄደ ነበረው። ልክ በጎድን ገፍቶ እንዲጥለው ያደርጋል። ልክ ገፍቶ ካጣለው በኋላ በመኪናው ወርዶ ናታንም ወንድም የጎዳው በቃ በጣም ይቅርታ ምናምን እኔ እኮ በቃ ምናምን ሰፈር ላይ እንዴት እንደዚህ ታሽከረክራለህ ምናምን ይለዋል። በቃ እንደውም ትንሽ ነው ብዙም አልጎዳኸኝም ይቅርታ እኔ እኮ ደርሻለሁ ብዬ ነው ምናምን ሲለው፣ አይ እንዴት እንደዚህ ታሽከረክራለህ ምናምን ይለዋል። እዚህ ጋር ይፉና ናታን ያው እየተደዋወሉ ስለሆነ ነው የእነሱን ያው ቶቶሎን የምገርብላችሁ ቶቶሎ እያልኩ ነው የእነሱን የምገርብላችሁ ማለት ነው። ከዛ ናታንም በቃ ይዞ ወንድሜ ምናምን ሐኪም ቤት ይዤ ልሄድ እንደዚህ ሕክምና እንሄድ ምናምን ሲለው አይ ቀላል ነው ችግር የለውም ግን ለወደፊቱ እንደዚህ ሰፈር ላይ እንደዚህ አታሽከርክር ምናምን የለውና ልክ ተነስቶ ለመሄድ ሲሞክር አውቆ ያነክሳል ማለት ነው። ከዛ እንዴ ተጎድተሃል እኮ በቃ ናንግባ ወደ ቤትና ናንግባ ትንሽ አርፈህ ምናምን ሲለው አይ ችግር የለውም እሄዳለሁ ብሎ አሁንም እንከስ ይላል። የሆነ በቃ የባሰ ልክ እንዳመመውና ምናምን አይ እኔ እኮ ና እንሂድ እያልኩ ነው አንተ ለምንድን ነው የማትሰማኝ? እኔ እኮ አሞሃል እኮ እያልኩ ነው ምናምን ሲለው
ከዛ እሺ ብሎ እሱ አላማውና አላማው አንድና አንድ ከነ ናታን ቤት ገብቶ ያለውን ነገር ማጣራት ስለሆነ አላማው እሺ ይልና ወደ ናታን ቤት ያመራል ማለት ነው። ወደ ናታን ቤት ገባ። ናታን ጋር ከገቡ በኋላ ያው እያወሩ ማለት በቃ ጎድቻለሁ፣ በጣም ይቅርታ ምናምን እያሉ ስሙንም አልተዋወቁም። እንደ አጋጣሚ ኢፉ መጣች ማለት ነው። ኢፉ ስትመጣ ስታየው ያው የኔ ናታን እያለች ስትመጣ ስታየው ደነገጠች። ምክንያቱም ብዙ ጊዜ ሲከታተላት ነበር። መቃብር ቦታ እየሄደ ምናምን ጠነከርሽ፣ በረታሽ፣ በራቸው ላይ እየመጣ እየተከታተለ እንዲሁም ጽዮንም ፎቶ አንስቷታል ምናምን እነሱን እየተከታተላቸው ስለነበረ በረታሽ፣ እንዴት ነው ሰላም ነው እያለ ሁልጊዜ እንትን ስለሚላት እዛ ጋር ደግሞ መቶ ቁጭ ብሎ ስታገኙ ደነገጠች። በቃ እንዴት ታውቂዋለሽ እንዴ የኔ ጨረቃ ምናምን ሲላት አይ አላውቀውም ብላ ቁጭ አለች። ምክንያቱም ደንግጣለች። ምንድን ነው ምን እየተፈጠረ ነው? በቃ የኔ ናታን በቃ አንተንም ሊያጠምድ ነው ማለት ነው። ምንድን ነው ይሄ ሰው የሚያደርገው ምናምን ብላ በውስጧ ቁጭ አለች ማለት ነው። ቁጭ ካለችበት ናታንም እንግዲህ በቃ ተጫወቱ እኔ ህጅ ከመኪና የረሳሁት ዕቃ አለ አመጣለሁ፣ አንቺም ሻይ ስሪለት ምናምን ይላታል ይፉዬን። ከዛ ልክ እሱ ሲወጣ ትጠይቀዋለች። አንተ ሰው ምንድን ነው የምፈልገው ከኛ? ምንድን ነው ለምንድን ነው የምትከታተለን? ኧረ እኔ ምንም አልፈልግም። እኔ እኮ መንገድ ላይ እየሄድኩኝ በቃ ባለቤትሽ እንደዚህ እንትን ብሎኝ ገፍትሮኝ ነው እንጂ ምንም አልፈለግኩም። እንዴት ነው አንቺ በረታሽ ምናምን ሲላት ምን አገባህ እንዴ አንተ ምንድን ነው ከኛ ህይወት የምትፈልገው? ምንድን ነው የምትፈታተንም ምናምን ትለዋለች። ከዛ እንደዛ በምትልበት ሰዓት ጽዮን መጣች ማለት ነው። ጽዮን መጣች። በቃ ገልማምጣው ነው ቁጭ አለች። እሷም ያው እንደ ብድብድ እያረጋት ስለሆነ ቁጭ አለች። ወዲያውኑ ናታን መጣ። ናታን መጥቶ ለኢፉዬ ምንድን ነው ይዞላት የመጣው? የሆነ ስጦታ ይዞላት መጣና ይህን ነገር ወረቀት ውስጡ አለ፣ ወረቀቱንም አንብቢው እንዲሁም ደግሞ ውስጡ ላይ ያለውን ነገር በቃ ካነበብሹ በኋላ አድርገሽ ነይ ምናምን ይላትና ይሰጣታል። ያንን ይዞት የመጣውን ነገር ወስዳ ልብሷን ቀይራ ይሄን ጥቁር ልብሱን ቀይራ ትመጣለች ማለት ነው። ይፉዬ ጥቁር ልብሱን ቀይራ ስመጣ እሱም በቃ እኔ ልሂድ መሰለኝ ምናምን ይላል። ጽዮንም ማነህ አንተ ምናምን ሰው መቼ አነሰናል እንዴ? ምንድን ነው ምን ልትሰራ ነው የመጣኸው? ማነህ ምናምን ስትለው በቃ ኧረ ተረጋጊ ምናምን እያለ ጽዮን ስታፋጥጠው በቃ እኔ ልሂድ ደህና ነኝ አሁን አረፍኩ መሰለኝ ምናምን ብሎ ለመውጣት ሲዘጋጅ እሱን ለመጠየቅ ጽዮን ቀድማ ትወጣለች ማለት ነው። ማለት እሷ የወጣችበት ምክንያት ቶሎ ቀድማ የወጣችው እሱን ለመጠየቅ ነው። ምክንያቱም ምን ፈልጎ እንደሆነ የመጣው ማንስ እንደሆነ ለመጠየቅ ነው ቀድማ የወጣችው ማለት ነው። ከዛ እሷ ከወጣች በኋላ እሱም ተከትሎ ይወጣል። እንደገና ደግሞ የሚጠባበቃቸው የያፌት እንትን የነበረው የያፌት ጋርድ የነበረው አሁን ደግሞ ከጽዮን ፍቅረኛ ጋር አብረው እንትን እያሉ ነው ማለት ነው። እና እሱ ይህን ሰውዬ እንድትከታተልልኝ ምናምን ብሎት ከእነሱ በር ሁልጊዜም እየሄደ ስለሚቆም እነሱን እየተከታተላቸው ስለሆነ ፎቶ እያነሳ ስለሆነ እንድትከታተለው ብሎት ነበረ። እሱ ተደብቆ እየጠበቀው ነበረ። ከዛ በኋላ እሷ ወጥታ ውጭ ላይ በር ላይ ተቀመጠች። እሷ ከተቀመጠች በኋላ እንዲሁም ደግሞ ሰውዬው ተከትሎ ወጣ ማለት ነው። ልክ ሲወጣ ቀደም ብላ ሂዳ ነው ጽዮን ምን ፈልገህ ነው? ማነህ አንተ? ምን ፈልገህ ነው የመጣኸው? ምናምን እያለች እና እንደዛ ብላ በምትጠይቀው ሰዓት ነይ ወደዚህ ነይ ልንገርሽ ነይ ምናምን ብሎ ጎትቶ በቃ አትጎትተኝ ምናምን እያለች እሱ ፎቶ እያነሳቸው ነበረ የያፌት ጋርድ የነበረው ማለት ነው። እሷም እዚህ ጋር እንግዲህ እቺ ትንጎራደዳለች፣ ትጨናንቃለች። አሁን እንዴት ብዬ ነው ልጅቷ እንዴት ብዬ ነው የምቀርባት ምናምን እያለች የምታስበው ስለዛ ነገር ነው። ስለ ጽዮን እንዴት አድርጋ መቅረብ እንዳለባት ማለት ነው ስላሳሰባት ያቺ ጓደኛውንም እንግዲህ ሂጂ ብላ ሸኝታታለች። እሷም ይህም እንግዲህ ጽዮንን ጎትቶ ይዞ ሲሄድ ፎቶ እያነሳት ነበረ። አሁን ምንድን ነው የሚፈጠረው? ቢኒ የጽዮን ፍቅረኛ እንደዚህ እየጎተተው ሲወስድ ያሳይ ፍቅረኛዋ ነው ወይም የምትወደው ልጅ ነው ብሎ ያስብ ይሆን? ምን ይፈጠር ይሆን ነው በዚህ አሁን እንደዚህ ፎቶ አንስቶ ሲወስድለት እሷ ልትጠይቀው ነው። በእርግጥ ግን ምናልባት እሱ እንደዚህ አይነት ነገር ሊያስብ ይችላል ማለት ነው። ታውቃላችሁ። እና ድራማው እየተፋፋመ ነው። እንዲሁም ሉሊት ደግሞ አብዳ በቃ እንደዚሁ በአጥር ለአጥር ወደዛ በር ምናምን ትመጣለች። ገኒ ናት ብቻ ገኒ ብቻ ናት ለእሷ ምግብ ምንም የምታቀብላት። ግን ትናንትና አልነበረችም። ያው ስለ ራባት እየመጣ የነበረ ሉሊት ማለት ነው በር ላይ ምናምን። እንዲሁም ያንን ልጁን እንደዚህ ተደብቃ እያየችው ነበር። እሱ የሚጠብቀው ሌላ ነው። እሷ ደግሞ በኋላ
እንደዚህ ተደብቃ ምናምን ላንኳኳ ማንም አያይም ላንኳኳ በሩ ምናምን እያለች ተደብቃ ስታየው ነበር። ሉሊትም ግን አልከፈተችም፣ አላንኳኳችም። በሩ ሁል ጊዜ ታንኳኳለች። መታ ስታንኳኳ ገኒ ወጥታ ምግብ ትሰጣታለች ማለት ነው። እና ያው ስላበደች አጥር ለአጥር ውጭ ላይ ስለምትኖር ወጥታ ምግብ ትሰጣታለች ገኒ። ትናንትና ዳግምም አልነበረም እንዲሁም ገኒም አልነበረችም። እና ብቻ አላቅም ድራማ ወዴት እየሄደ ነው። አሁን ደግሞ ሌላ ወጥመድ፣ ሌላ ፈተና እየመጣባቸው ነው ጽዮንና ኢፉና ናታን ማለት ነው። ሌላ ፈተና እየመጣባቸው ነው ምስኪኖች። የእነሱ ፈተና ምንም ማለቂያ የለውም። የሚገርማችሁ ነገር ማለት ነው። አሁን ይቺ ትዝታ የምትባለው ልትፈታ ነው ይለዋል ደውሎ ማለት ነው። የሆነ ሰው የአለቃ ምናምን ነው የሚለው ናታንን። ትዝታ ልትፈታ ነው በዚህ ሳምንት እንደምትፈታ ነው የሰማሁት ምናምን ሲለው ልትፈታ ነው። ዋው እንዴት ደስ የሚል ዜና ነው የነገርከኝ። በቃ ትፈታ እንዴ ደስ አለህ እንዴ አለቃ እንዴት ልትፈታ ምናምን ሲሉት አዎ ትፈታ፣ ምክንያቱም ናኢፍ ማን እንደሆነ አሳያታለሁ ምናምን ይላል። ከዛ እሱ ያው እሷ እንዳስገደለችው ልጁን አውቋል ማለት ነው። እዚህ ጋር ልጅ ያንተን ደም እመልሳለሁ፣ ምንም ይሆን ምንም ሰማይ ምድር ትደበላለቃለች እንጂ ያንተን ደም ሳልመልስ እኔ ማንም የለኝም በዚች ምድር ላይ ካሁን በኋላ ምናምን እያለ ነው እንደዚህ እየተናደደ ያለው ናታን ማለት ነው። እና ትዝታ ናት ልጁን ያስገደለችበት እርግጠኛ ነኝ። የገደለውም ይሄ ቃላብ የሚባል አዲስ የመጣው ይሄ ሰውዬ ነው ማለት ነው። የትዝታ ዘመድ ነኝ ወይም አክስቴ ናት የሚለው እሱ ነው። እሷንም ለማስፈታት እንትን እያለ ያለው ማለት ነው። ናታን እንደዚህ እንባ የተናነቀው ስለ ልጁ ነው። ልጅ የዋጋ በቃ ደም ግን መልስልሃለሁ አንተን አሳጥተውኛል ምናምን እያለ ልትፈታ ነው ስለተባለ ስለ ትዝታ ነው ተናዶ። ይሄኛውም እንግዲህ ደፋ ቀና እያለ ነው ማለት ነው። ምክንያቱም እነሱን ቤት ለማጥመድ ደፋ ቀና እያለ ነው። ትዝታም ስትፈታ ጥሩ ቦታ አዘጋጁላት፣ ምንም ችግር የለውም፣ ናኢፍ ማን እንደሆነ አሳያታለሁ እያለ ነው ማለት ነው። ግን እንደው ቤዛ የት ሄዳ ነው? ቤዛ እንደውም የቤዛ ፍቅረኛ አዲሱ ፍቅረኛዋ የት ሄደው ነው? እዚህ ጋር ቢኒ ያው ቅድም ያልኳችሁን ማለት ነው ይህንን ጽዮንን እንድትከታተል ማለት እነ ጽዮን በር ሄደህ እንድትከታተለው ሰውየውን እየመጣ እዛ ፎቶ እያነሳ ምናምን ስለሆነ ብሎ ሊያናግረው ነው የመጣው። ይሄ የአፌት ጋርድን የነበረው ትናንትና ያፌትንም አላየነውም። ያፌት እንግዲህ በናታን እጅ ወርቆ እሱም እየተሰቃየ ይገኛል። እንዲሁም ትዝታ ምን ይገጥማት ይሆን ከእስር ቤት ስትወጣ? ወይስ እነ ናታን ጋር ምን ይፈጠር ይሆን? እነዚህ የሚያሴሩት ሴራ ምን ይሆን? እኔ በቃ እኔ እንጃ በጉጉት እየጠበቅኩ ነው። ምን ያደርጉ ይሆን? ምክንያቱም አሁንም ሌላ ሴራ ልጃቸውን አሳጥቷቸዋል። አሁንም ሌላ ሴራ እያሴሩባቸው ነው በናታንና በኢፉ ላይ ማለት ነው። እየተከታተሉ ሞላ ቤተሰቡን እየተከታተሏቸው ነው። ያቺ አብዳለች መቼም። ግን ይሄ ደግሞ ለፍቅረኛው ሲል ብዙ ዋጋ እየከፈለ ነው ማለት ነው። ይሄ ማለት ለፍቅረኛዋ ለጽዮን ሲል ብዙ ዋጋ እየከፈለ ነው። እንዲህ ተሸፋፍኖ ምናምን ማንነቱን ደብቆ ብዙ ዋጋ እየከፈለ ነው። እሷ ግን እንደሞተ እና ወንድሟም እንደሞተ ያፌትም እንደሞተ ነው የምታውቀው። የሆነ ነገር ቢፈጠር የሆነ ነገር ባደርግ ብሳሳት እንዳትቀየምኝ ምናምን ይላታል እፉዬ ናታን ማለት ነው። እንደው ምንም ብታደርግ እኔ ባንተ አልፈርድብህም ትለዋለች እፉዬም ማለት ነው። እንግዲህ ናታን ምንድን ነው ያሰበው ነገር ምንድን ነው? ያሰበው ነገርስ ማለት ምን ለማድረግ ነው? ወይም ማን ነው ስሟ ትዝታ ላይ ምን ሊያደርግ ነው? ወይስ አላቅም። እንግዲህ ለማንኛውም ላይክ ሸር አድርጉ። ስለተከታተላችሁን ከልብ እናመሰግናለን። እንግዲህ በክፍል 139 ነው 140 እንመጣላችኋለን። ሰላም ሁኑ ባይ